ትሁት ያልጠበቀችውና ያላሰበችው ከባድ ስቃይና መከራ ውስጥ ገባች። ወደ ቲና እና ተመስገን ላይ ሰተት ብላ ሄዳ ተመስገን ደግሞ የኔ አለም የኔ እናት እንኳን መጣሽልኝ፣ አሁን ሰተት ብለን ወደ ሀገራችን እንገባለን እያለ በውስጡ እንትን እያለ እህትሽንና የእህትሽን ልጅ የታገቱበትን ቦታ እናገኛቸዋለን እያለ ሲሰብካትና ሲጠብሳት የነበረው ተመስገን በመጨረሻ ዳኒ ሰተት ብሎ ሲመጣ አባባ ደግሞ ከኋላ እየበረረ ለፖሊስ ደውሎ ወደ ተመስገን አለበት ቤት ላይ ፖሊሶቹን ይዘው ሲሄዱ ፖሊሶቹም እንግዲህ ተመስገን የሰራው ነገር እጅግ በጣም ከባድና አደገኛ ነገር ስለነበረ በጥይት ጭንቅላቱን ብለው በትነውለታል ማለት ነው። አባባ እጅግ በጣም አነጋጋሪና ትልቅ ጀብድ ነው የሰራው። ትሁቴ ደግሞ በሚያሳዝን ሁኔታ መከራና ስቃይ በላሁኝ፣ በእኔ ምክንያት ዳኒ እንደዚህ መሆን የለበትም መሞት የለበትም እያለች አበደች፣ ጨለለች፣ አይገልጸውም። ቲና እንግዲህ እቅዷን ለማሳካት ስትል የቤቱን ካርታና ፕላን ወረቀት ይዛ ትመጣለች እያለች ስትጠብቅ፣ ትሁቴ ግን በአቋራጭ ወረቀቱን አባባ በድብቅ ወስዶት ነበርና ትሁትም ወደ ቲናና ተመስገን ወደ ቀጠሩባት ቦታ ላይ ስትሄድ ቲናን አገኘቻት። ስሚ አንቺ ከኔ ጋር ጦርነት አትግጠሚ፣ ዛሬ የሚጠቅምሽን ነገር ልሰጥሽ ወድጃለሁ። እህትሽና ልጅሽ ያሉበት ቦታ ላይ ማወቅ የምትፈልጊ ከሆነ በአጭር ጊዜያን ቤት ለቀሽ ውጪ አለቻት። እንዴት ቲና፣ ቆይ ምን እየሆንሽ ነው? ለምንድን ነው እንደዚህ የምታሰቃየኝ? እኔ ምን አደረግኩሽ? እያለች አፈጠጠች። ከዛ አይ ማፍጣት ምናምን አያስፈልግም፣ አሁን የመጨረሻ ውሳኔ ስለሆነ በውሳኔሽ ምን ያህል ጠንካራና ምን ያህል ቆራጥ እንደሆንሽ ለመረዳት ስለፈለግኩ ነው። ገባሽ? አሁን ወደዛ ወደዚህ ማለት አያስፈልግም። ከዛ ከቤት በምንሰጥሽ አድራሻ እህትሽንና ልጅሽን ማገኘት ከፈለግሽ ሰተት ብለሽ ነይ ቶሎ ብላለቻት። እሺ አለችና ወደ ቤት ልትመለስ ስትል አባባና ዳኒ ፊት ለፊት እያዩቸው ነበር። ቆይ አባዬ ምን እየተካሄደ ነው? ትሁትዝ ምን እየሰራች ነው? እያለ ዳኒም ተገረመ። አባባም ቆይች ልጅ እኛን አሳልፋ እየሰጠች ነው እንዴ? እኛ ኮ ካለችበትና ከገባችበት ችግር ለማውጣት ዋጋና መስዋዕትነት እየከፈልን ነው። ለምን የኛ ድካም አይታያትም? አለና አባባ እጅጉን አዘንና ዳኒና አባባ ወደ ቤት ሲሄዱ ትሁትንም ቆይ እየተፈጠረ ያለውንና እየሆነ ያለውን ነገር ትነግሪናለሽ ብሎ ሲላት፣ እንዲ አባዬ ደግሞ ምንድን ነው ሊሆን የሚችለው? ይህን ወረቀት አንቺ ክፍል ነው ያገኘ ነው። ይህ ወረቀት ምን እንደው ታውቂያለሽ ትሁት? የቤቱ ካርታ ነው። ቲና ደግሞ የቤቱን ካርታ ለምን እንደምትፈልገው ጠንቅቀሽ እያወቅሽ እኛን አሳልፈሽ መስጠቱ ምን አስፈለገ ብሎ ሲላት፣ አረ እንደዛ አይደለም አባዬ፣ ቆይ ምን እየሆንክ ነው? እንዴት እኔ እናንተን አሳልፌ ልሰጥ እችላለሁ? ይሄ እኮ ከባድ ነገር ነው። በፍጹም አባዬ፣ እኔ አንድም ቀን አስቤው አላቅም። ግን አንተ በጣም የምትገርምና የምትደንቅ ሰው ነህ። እንዴት እንደዚህ ታስበኛለህ? አረ እኔ በጭራሽ እያለች ግራ ስለተጋባት ያንን ነገር ለመናገር ፈለገች። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉ ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ትሁት በመጨረሻ ዳኒ በሷ ምክንያትና ስቃይ እንደዛ በመሆኑ እጅጉን በጣም አዝና ተበሳጨች። የኔ ልጅ አትናደጂ፣ እኔ በሰዓቱ ለነሱ አሳልፈሽ እየሰጠሽን መስሎኝ በጣም ተናድጄ ነበር ትሁቴ። ሁሌም ቢሆን እኔ አባትሽ ከጎንሽ ነኝ፣ ማንም ሊነካሽ አይችልም አለና ወሰነ። እንግዲህ አባባ ዳኒ አንተ ውጭ ያለውን ነገር ተከታተል፣ እኔ ደግሞ እቤት እጠብቅሃለሁኝ ብሎት ነበርና ዳኒም ከኤዱዬ ጋር ትሁቴ ሻንጣዋንና ኮተቷን ይዛ ተመካክረው እቅድ አቅደው ትሁት ከነ ተመስገን ጋር መሄድ አለባት።
እህቷ ያታገተችበት ቦታ መሄድ አለባት። እነሱ ጋር ሁና የተፈጠረውን ነገር ለኛ ማሳወቅ አለባት አሉና ጓዟን ይዛ ከቤት ስትወጣ ተመስገንም እንግዲህ በጉጉት ሲጠብቃትና ሲናፍቃት የነበረችውን ትሁት እጁ ላይ ገባች። ከዛ ቲና ወደ ካፌ ቦታ ላይ ሆነችና ትሁቴ ወደ ቲና ደወለች። ኤዱና ዳኔ ደግሞ ስማ የሆነው ይሁንና ሌላውን ተውና በቃ ትሁት ጥሩ ስሜት አይደለችም፣ መከተል አለብን ብላ ኤዱ ስትለው ዳኔና ኤዱ ከቤት ወጥተው መንገድ ላይ ቁመው ትሁቴን ሲከታተሏት ቀጥ ብላ ወደ ካፌ ሄደች። ወደ ካፌ ከሄደች በኋላ ለቲና ደወለችላት። ቲና ደግሞ ከተመስገን ጋር ነበረችና ዛሬ የመጨረሻ እቅር ነው፣ ሁሉም ነገር እንደሚሳካ ተስፋ አለኝ፣ አንተ ብቻ ያልኩህን ነገር አድርግ አለችው። ምንድን ነው ማደርገው? ቲና ምን ሆነሻል? እያሰብሻለሽው ነገር አደገኛና ከባድ ነው። ትሁቴ እህቷንና ልጇን አሉበት ቦታ ላይ ታግተዋል። ስለዚህ አንተ እጇን አንጠልጥለህ ይዘሃት ትሄዳለህ። አሁን ካፌ ነይ ብላለች። ቲና አንቺ ሂጂና ትሁትን አንጫት፣ እኔ ከአንቺ ጋር ብሬ በሄድ እኔን ስለምታየኝ በፍጹም እሺ ልትለኝ አትችልም አለ። ቲናም የተመስገንን ትዕዛዝ ተቀበለችና ወደ ካፌ ስትሄድ ትሁትን ብቻ አገኘቻት። ቆይ አንቺ ልሽ እየተፈታተንሽ ነው አይደል? እኔ እኮ ስጠራሽ ሰተት ብለሽ ወረቀቱን ብታመጭ ኖሮ ይሄ ሁላ ጦስ ባልመጣብሽ ነበር እንዴ። ቆይ ቲና እኔ ወረቀቱን ባገኘው ኑሮ እጄ ላይ በእህቴ የምቀልድና በሰው ህይወቴ የምቀልድ ይመስልሻል እንዴ? ወረቀቱን እኮ ሰጥሽ ነበር አለቻት። እሺ በቃ አሁን የምትፈልጊው እህትሽና ልጅሽ አሉበት ቦታ ላይ ወደ አዲሳቴ ተከታይኝና ልውሰድሽ አለቻት። ትሁቴም ለእህቷና ለልጇ በጣም ጉጉት ስላላት እሺ ብላ ተከትላ ስትሄድ ወይቲና ሰተት ብላ ወደ ተመስገን ጋር ወሰደቻት። ቆይ ትሁት የተመስገንን ቤት ከዚህ በፊት አይተዋለች። እህቷን ያገተባት እዛ ቦታ መስሏት ነው የሄደችው። በጣም የሚገርም ነገር ነው። ከሄደች በኋላ ተመስገንን ስታየው እንዴ እዚህ ደግሞ ምን ልታደርግ ያመጣሽኝ? ቲና ቆይ ምን እያሰብሽ ነው? ምን እያቀርሽ ነው? ብላ ስትላት ሴትዮ እኔ ምንም ያቀርኩትም ሆነ ያሰብኩትም ነገር የለኝም፣ ግን እውነታውን ስነግርሽ እህትሽና የእህትሽ ልጅ ያሉበት ቦታ ላይ ተመስገን ይወስድሻል፣ እኔ መሄድ አልችልም አለቻት። እየቀለድሽብኝ ነው አይደል? ለምን እቀልዳለሁ ትሁት፣ አንቺ እህትሽና የእህትሽን ልጅ ማግኘት የምትፈልጊ ከሆነ እኔን ተከተይኝ፣ አይ መሄድ አልፈልግም ካልሽ ደግሞ ገደል ግቢ ብሎ ሲላት በጣም ተናደደችና ፍጥጥ ብላ ማየት ጀመረች። ትሁቴ ያላት አማራጭ እንግዲህ እህቷን ልጇን ማግኘት ትፈልጋለች። ስለዚህ ልብሱን ቆጣጠረና ቆይ አንተ ታዲያ ምን ልትሆን ነው ልብስህን እየቆጣጠርክ ያለኸው? ወዴት ልንሄድ ነው? እውነታውን ንገረኝ እያለች ማጨናነቅ ጀመረች። እሱም ደግሞ ካንዴ በላይ አልደግመውም፣ ትሁት አታበሳጭኝ፣ እውነቱን ስነግርሽ እኔ ጋር ሰተት ብለሽ የማትሄጂ ከሆነ ከባድ ችግርና አደጋ ይፈጠራል አላት። አረባክህ ምን አይነት አደጋ ነው የሚፈጠረው? ቆይ ቲና ከመሄድሽ በፊት አንድ ጥያቄ ልጠይቅሽ። ምንድን ነው እያልሻለሽው? የተፈጠረው ነገር ምንድን ነው? ትሁትን በተደጋጋሚ ልጅ እንዳላት የምታወሪያቸው ንግግሮች አፈሽ ላይ ያስታውቃል። ትሁት ልጅ አላት እንዴ? እኔን እኮ አላምንሽም ብለኸኛል። ስለዚህ የማያምኑትን ሰው ማዳመጥ ትርፉ ድካም ነው አለችው። እንደዛ ነው? እሺ እውነታውን እደርስበታለሁ። አሁን ላይ ብቻ የታቀዱት እቅዶች ይሳኩ እንጂ ሌላው ትርፍ ነው ብሎ አላት። እሺ በቃ መሄድ ትችላላችሁ፣ እናንተ ቦታውንና አካባቢውን ስለምታውቁት፣ እኔ ደግሞ ሌላ ስራ አለኝ፣ ስትፈልጉ ይደውሉልኝ አለችና ቲና ነገሩን አቀጣጥላ ትሁቴን ለተመስገን ሰጥታ ካሁን በኋላ ትሁትን ከሀገር ማስወጣት ትችላለህ፣ ይዘህ መውጣት ትችላለህ ብላ ስትለው በጣም ተገረመ። ትሁትን ባላሰበችው መንገድ ተመስገን እጅ ሰተት ብላ በመግባቷ በጣም ጥያቄ ሆኖባታል።
ዳኒ እንግዲህ ከኤዱ ጋር ሲመለከቱ ምንም ነገርም የለም። ምን ቢወስኑ ጥሩ ነው? ትሁቴን አሁን እንግዲህ እዛ የሆነ ችግር ሊፈጠር ይችላል። እባክሽ የምልሽን ነገር ስሚኝ አላት። ምንድን ነው ምሰማህ? አሁን አንቺ ተመለሽ ኤዱዬ፣ እኔ ደግሞ ሰተት ብዬ ልሂድና የተፈጠረውን ነገር ማየት ፈልጋለሁኝ ብሎ አለ። እሺ በቃ ብላ ኤዱም ውስጧ እየፈራ ተመልሳ ስትሄድ ወደ ካፌ ቲና ስለ ቤቱ ካርታ እንዲሁም ደግሞ ስለ ትሁቴ በስልክ እያወራች ስትሰማት በጣም ደነገጠች። ራሷን መቆጣጠር አቃታትና ቆይቺ ተንኮለኛና ምቀኛ አሁን ደግሞ ምን አስባ ነው? ፈጣሪ ሆይ እንደው የማያልቅ ክፋትና ተንኮል እያለች እያንዳንዱ ቲና ያወራችውን በስልክ ከስተጀርባ ሁና ኤደን ሰማቻት። ዳኒ ትሁቴ ወደ ገባችበት ተመስገን ቤት ቆርቁሮ ሲገባ የቀጠርሹ ሰው አለ እንዴ ብሎ ሲላት፣ አረ በጭራሽ እኔ ማንንም አልተከተለኝም እና ታዲያ ሰው እየመጣ ነው ብሎ ሲላት፣ ተመስገን ለምንድነው ማትረዳኝ? እኔ እኮ ያለሁት ጭንቅ ውስጥ ነው። እህቴና ልጄ ጋር የምትወስደ ከሆነ ውሰደኝ፣ አይ የምትል ከሆነ እኔ ከዚህ ከቤቱ ልቅ ብዬ ነው የምሄደው ብላ አለችው። እረፊት እህቴ፣ እስኪ ተረጋጊ። የተረጋጋ ነገር እኮ ውጤት አለው። ምንም ቢሆን አንቺ ወደዛ መሄድ የለብሽም። አሁን እውነታውን ስነግርሽ ቀጥ ለጥ ሰጥ ብለሽ ጓዝሽን እንዲያሽ ነይ ከዚህ ከቤቱ ልቅ በይ አላት። እሽ ብለው በር ላይ ደርሰው ሊወጡ ሲሉ ዳኒ መጣ። መልሶ ተመስገን በራፉን ዘጋውና ዳኒ ሰተት ብሎ ሲገባ ማንጅራቱን ወይም ጭንቅላቱን በዚህ ዶማ በሚያክል እጁ ሲለው ሄዶ ድፍት አለ። ትሁቴም ደነገጠችና የሰው ያለ ገደልከው፣ አረ ይሞትብሃል፣ አረ በፈጠረ ተመስገን እያለች እግሩ ላይ ተደፍታ ስትለምን፣ አንቺ ወራዳ ተንከሲስ በተደጋጋሚ አትፈታተኔ ብዬሻለሁ። ትሁት እኔ ያፈቀርኩሽ ወደድኩሽ ባለኝ ነገር ጽድት ብለን እንኑር አልኩሽ እንጂ እንድህ ማንንም እየላክሽ የምትላላጭብኝ አይመስለኝም ነበር። ዛሬ ሁላችሁም ተይዛችኋል፣ አልቆላችኋል። ሰተት ብለሽ አሁን ያለሽ አማራጭ ወደዛ ወደዚህ ሳቴ ኮተትሽን ያዥና ተከታይኝ ብሎ ሲላት እጅጉን በጣም ደነገጠች። ያሳዝናል። እንግዲህ የትሁቴ መጨረሻ በጣም በሚገርም ሁኔታ ልቧ ቢሰበርም እሷ ግን ያላት አማራጭ ዳኒን ከማዳን ውጭ እንዲሁም ደግሞ ለታገተችው እህቷ ዋጋ መክፈል እንዳለባት ነው ያየችው። አባባ እንግዲህ ከቤት ወጥቶ እየተከታተላት ነበረ ማለት ነው ትሁቴን። መጨረሻ ላይ በስልክ ሲደወልለት ፖሊሶቹን ይዞ ወደ ዳኒ ዘንድ ደርሶለታል። በጣም ደስ ይላል። ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት በጉጉት እስከምንገናኝ የትሁቴን መጨረሻ ለማየት ጓጉተናል። ላይክ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።